ይሄው ቦስ ይሄው ከሊፍቱ እየወረድኩ ሂሳብ ልከፍል አስቃለሁ ብዬ እኔ ብቻ ሳኩ ይሄው ደርሻል ደረጃውን እየወጣው እሺ እንዴት ናችሁ ይህ ለማጅ የተሰኘው ሁሌም ቅዳሜ በቻናል 1 ቅዳሜኛ በተሰኘው ፕሮግራማችን የሚቀርብ አዝናኝና አስተማሪ ፕሮግራማችን ነው በለማጅ የማንለምደው ነገር የለም በነገራችን ላይ ሳጦች አይደለም ቁም ነገርም ይተላለፍበታል በየሳምንቱ ወደ አንድ ባለሙያ በመሄድ የዚህን ሙያ ኤክስፐርት ከሆነ ሰው ጋር አብሬ በመዋልና ሙያቸውን በመልመድ አሳልፋለሁ ይሳካልኝ ይሆን አብረን የምናየው ይሆናል በለማጅ የማንለምደው ነገር የለም የማንሄድበት ቦታ የለም ይሄን ቃል ገባላችኋለሁ ያው ቤተሰቦቼ ከናንተ ማልደብቀው እንድለምድ የተፈለገውን ሙያ የሚመርጥልኝ ፕሮዲዩሰሮቼ ናቸው እሱን ደሞ ለማድረግ ወደ ቢሮ ፖስታ አስቀምጠውልኛል አብረን ገብተን ፖስታውን ከፍተን ዛሬ የምለምደው ሙያ አብረን እናያለን ከማን ጋር እንደማሳልፍ ተከታተሉ አሸኙኝ ሞይ ሊሄድ አይደለም ሞይ ሊሄድ አይደለም ኦኬ ዴንሽ እዚህ ነው መሰለኝ ፖስታ የተቀመጠው ቤተሰቦቼ ፖስታውን አብረን የምንከፍተው ይሆናል እንግዲህ በመጀመሪያ ቀን ምን እንደምታዘዝ አላወኩም እንግዲህ ቁጥር ነው የተሰጠኝ በቁጥሩ ደውዬ ነው ዛሬ የት እንደምውል ከማጋር እንደምውል ማቀው እስቲ እሱን አብረን ሄሎ አቤል ነኝ ከቻናል 1 ለማች ፕሮግራም እሺ አቤል እየመጣ ነው የት ነው የምመጣው ቀጨኔ ምን አለ እሱን ስትመጣ ብታየው አይሻልም አይ እኮ የት ብዬ ልምጣ ሎኬሽን ልክልሃለሁ እሺ ምንድነው ዛሬ የምለምደው ስራ አረ ስራ አለብኝ ወንድሜ ወደደደ ቤተሰቦቼ የዛሬው ጫን ያለ ነው በመጀመሪያ ቀኔ ጫን ያለ ነው የገጠመኝ ከናንተ ጋር አብሬ ወጣዋለሁ አመሰግናለሁ ይኔት አንበሳው ደርሻለሁ ቀጨኔ ምኑ ጋር ቀጨኔ ቤተክርስቲያኑ ጋር እሺ በቀኝ በኩል ምን ይታያል ቀብር ነው ጥሩ በቃ በበሩ ግባ ወዴት ወደ መቃብር ስፍራው አይዞህ አትደንግጥ ትለምደዋለህ ምን ነው የፈራት መስላለ ምን አስፈራ እንዴት አልፈራ የእውነት የምር ልመለስ ነበር ዛሬ ብትመለስ ነገ መምጣት አይቀርም ለምን እመጣለሁ ሰው ለምን ነው እዚህ ይመጣው ሰው ሊቀብር ነው ሰው ሊቀብር ብቻ ለምን ይመጣው እና ለሌላ ለምን ይመጣል ራሱም ሊቀበል ወይንም እንደኔና እንዳንተ ስራ ሆኖበት ይመጣል ባይሆን ይሄኛው ይሻላል ዝም ብዬ ሳይሞት ምትፈራ ይመስለኛል ሞት ትፈራለህ እንዴ አንተ አትፈራም እንዴ ለነገሩ እንዴት ትፈራለህ አንተ ስራ ነው የኔ ስራ ሞት አይደለም የሞቱትን ሰዎች አካላቸው የሚያርፍበትን ቦታ ማዘጋጀት የኔ ስራ ለማንኛውም ዛሬ ስራን አስተምራለሁ ምን አማራጭ አለኝ እንሂዳ ተመልካቾቻችን ፍለፊታችሁ ቆሞ የምታዩት ሟች ማን ነው አርቲስት አቤል ሰለሞን ነው ቻናሉ ደግሞ ቻናል 1 ነው ያው ብዙ ስራዎች አልሰራውም ግን ያው የቴሌቪዥን ድራማ በየቶች እንዲሁም ደግሞ ዲኤስቲቪ ላይ ቀይዋ ቀን ማረፊያ ከቴሌቪዥን ድራማ ከቲያትር ደግሞ መልቲን ሰርቻለሁ ያው
አዲስ አበባ ዩኒቨርሲቲ በቲያትሪካል አርት ዲግሪ አለኝ ተጨብጭቦ የተሰጠኝ። ያው እንግዲህ ዋና ስራዬ ፊልም ነው። ኑሮዬን የምመራበት፣ ቤተሰቤን የማስተዳድርበት፣ አለፍ ደግሞ ሲል ጓደኞቼን የምጋብዝበት ሙያዬ ፊልም ነው። ስሜ ወንደሰን አቢ ይባላል። የሐውልትና የቀብር ሰራተኛ ነኝ። በዚህ ስራ ተጀመርኩኝ 15 ዓመት ሆኖኛል። ያልቀበርኩት ሀብታም፣ ያልቀበርኩት ድሃ፣ ያልቀበርኩት ባለስልጣን የለም። የሙያዬ እድል በፈጠረልኝ መሰረት ያልተዋወቅኩት ሰው የለም። ከትልልቅ ባለስልጣናት ከአርቲስቱም ከሁሉም ጋር የመገናኘቱን እድል ፈጥሮልኛል። ስለዚህ ሙያዬን በጣም ወዷል። በጣም የመቃብር ቆፋሪነት ስራ ብዙ ሰው ይከብደዋል፣ ብዙ ሰውም ይፈረዋል። እኔ ደግሞ ቤተሰቦቼን፣ ልጆቼን የቤት ኪራይ የማስተዳድርበት በዚህ ነው። ለእኔ ደግሞ ቀላል መስሎ አይታየኝም። ግን ብዙ ሰው ግን እንዴት ነው ይህን ስራ እንዴት ለመድከው ስራ ላይ እንዴት ልጀምር ቻልክ ምናምን ይሉኛል። እኔ ደግሞ እዚህ ስራ ላይ ደግሞ ልጀምር የቻልኩት ያው መንግስት አደራጅቶን በማህበር ነው ሳላስበው የገባሁት። ግን ስገባ ግን ስራውን እንደሚከብድ ነበር የማውቀው። አሁን ለኔም ቀላል ነው። ዛሬ ደግሞ የሆነ አርቲስት የአንተን ሙያ ያሳየኝ ብሎ መጥቷል። ግን የሚችለው አይመስለኝም። እንደምንም እንዲችል አድርጌ አለማምደዋለሁ። ዛሬ ውሎ ከኔ ጋር በዚህ ምድር ላይ ስንኖር ሁላችንም እኩል የሚሰጠን ነገር ቢኖር ሞት ነው። እኩል ለኩል ያለ መድሎ የምንካፈለው ነገር ሞት ነው። በቀን ውሏችን ውስጥ በሆነ አጋጣሚ ስለ ሞት ሳናወራ ውለን አናውቅም። ከዚህ ሞት ጀርባ ስላሉ ባለሙያዎች ሲወራ ሰምተን አናውቅም። ዛሬ ስለነዚህ ከሞት በኋላ ከእስትንፋስ መቋረጥ በኋላ ስላሉ ባለሙያዎች እናወራለን፣ አብረን እንውላለን። ምክንያቱም እኔ ለማጅ ነኝ። ያው እንግዲህ በፈራም ብንበቀበቅም አልቀረልኝም። የቁርጧ ሰዓት ደርሳለች። አለማማጄ ወንዴ እንዴት ማድረግ እንዳለብኝ ምን ማድረግ እንዳለብኝ ስርዓቱን በጠበቀ መንገድ መሆን ስላለበት ያው ሬሳ ክቡር ስለሆነ ምን ማድረግ እንዳለብኝ ቅደም ተከተሉን ይነግረኛል። ወደ ወንድዬ ታዲያ እንዴት ነው? ሰላም ነው። ምን ላድርግ? ሰላም ለመጀመር ነው አይደል የመጣኸው? ይሄን ቱታ ትቀይራለህ። እሺ። ማንም ከስተመር ቅር እንዳይለው በደንብ አድርገህ ትቆፍራለህ። እሺ። ሾን በደንብ ታደርጋለህ። እሺ። 2 ሜትር ከ20 2 ሜትር ከ20 ትቆፍራለህ። 80 ደግሞ ስባት ትቆፍራለህ። 80 የጎን 80 ቁመት 2 ከ20 ትቆፍራለህ። ወፍራም ሰው ምናምን ሲመጣስ ምን ይል? እሱ በትእዛዝ ነው። እሱ ሳጥን አለ ያት ሆነ በትእዛዝ ነው። ይሄኛው ግን ኖርማል የተለመደው ግን ይሄ ስለሆነ ዛሬ አንተ ሙያ የምትለምደው ይሄ የዚህ ብቻ ነው። እሺ፣ አመሰግናለሁ። ማለት እንዴ ይሄ እነዚህ ሁለቱ እየተዘጋጀ ያለው ለደንበኛ ነው ወይስ? አይ ነው ታዞ አነዛው ይሄ 6 ሰዓት ነው ያ 9 ሰዓት ቀብር 6 ሰዓት እና 9 ሰዓት ሰው ሲሞት ብቻ ነው የምታዘው እንጂ ተዘጋጅቶ የሚጠብቅ ነገር ምንም ነገር የለም። እሺ፣ አሁን ወደ ስራ እዛ ጋር ትጀምራለህ። ያችን ትጨርሳለህ። እሺ ወንድዬ ሬዲ ነኝ። እንግዲህ ትልቅ ቆንጆ አድርገህ ተሰራ። እነዛ ባለጉዳይ እንትሮች ይሰጡሃል። ኧረ አንተ ደንበኛ ያዝ ያሪፍ ስለሆንክ እኔ በትእዛዝ የሚሞቱልኝ 1-2 ሰው አመጣልሃለሁ። አይዞህ አስማ ሰዶም እድለኛ ነው የተቆፈረ ያገኘው። መጀመሪያ ግን አካፋው ነጣ ይችን ባካፋው ነጣ። እሺ ተመልካቾቻችን ለመጀመሪያ ጊዜ ነው እዚህ ጉድጓድ ውስጥ ገባ። የተለየ ስሜት ነው የሚሰማው። መጨረሻ ላይ አንተ መንጣት አይቀርም፣ መግባት አይቀርም። ወንዴ አታሟት ፊትና ኋላ ሞት አይቀርማ። እኔ ይሄው ነኝ አይቀር ፊትና ኋላ ስንሆናለን እንጂ ሁላችንም አንቀርም። ይሄው ነኝ። ሁላችንም ቦታ ላይ አንኳኩቶ ይመጣል። ይሄ የማይቀር ነገር ነው። ደግሞ እንደዛ አይደል የምትወጣ ወደዛኛው። አዎ እኔ ደግሞ ዶዘር አስቀናለሁ ልል ይበለው። እንዴት ነው ስታዩ? ይከብዳል ወንዴ። አይስክሬም እኮ አይደለም የምልሰው አፈር ነው ማውጣው። እንዴት አይከብድም ብለን ይሄ ሞቶ ከመነሳት አይተናነስም። የ5 ሰዓት ነው እየደረሰ ነው። በዛ ያያዘ እሺ ወንዴ ፈጠን ብለህ ነው እንጂ በዚህማ አታደርስ። ይቅርታ ወሬ አበዛው። ከለማጅ ወሬ አይጠበቅም። ወደ ውስጥ ስንት 80 80 እሺ
እንዲህ ግን ወንዴ እንዲህ ስቆፍሩ ውሃ ምናምን አግኝታችሁ አታውቁም? ውሃ የለም። ድንጋይ ሊገኝ ይችላል። ድንጋይ ሊገኝ ይችላል። ውሃ ይገኝ። ድንጋይ አንተ ለመታጠቢያ ፈልገህ ነው ውሃ የምትወጡ? አይ መሬቱ እዛው ሻወር ወስደህ ልትሄድ እንደፈራሁት አይደለም። ገር ነው አፈሩ። እንዴት ነው እጅ አጣጣለኝ? ከዚህ ቀደም ጀምረህ ነበር እንዴ? ኧረ ወንዴ አያያዝህ አለኛ የሆነች የሚያበረታታ ነገር አለኝ እኮ። የሆነ ቦታ ለማ በቤተሰብ ደሰርታል። ምንድነው እናንተ ቆፍራችሁ ስታርፉ የምታረጉት? ውሃ ነገር የለም? የለም። እያዞረኝ ነው ወንዴ፣ እኔ እያጦለቦለኝ ነው። ያው እንግዲህ ተለምደዋለህ። እኛን ማጦለሉን ነው 15 ዓመት ሙሉ እዚህ የደረሰ 15 ዓመት። አንተ እንደ ቦታህ አይደለህ። ራስን በጣም የምታዝናና ሰው ነህ። እንግዲህ ቆይታችንን በጣም እያስተማረ እያዝናና ነው ያለው። እንዴት ነው ወንዴ መቃብር ቆፋሪነት ሙያ ነው? ሙያስ ከሆነ ማለት ይሄ ማወቅ ያለብኝ መሰረታዊ ነገሮች ምንድን ናቸው? መቃብር ሰራተኛ ሙያ ነው። በጣም ሙያ ያስፈልገዋል። ኦኬ። ያው ቆፍረህ ነው ገንብተህ ሸዋርገህ ምን ብለህ ሙያ ያው ስራ ብለህ ስለያዝከው ድረስ ሙያ ነው። ሁሉም ነገር ሙያ ስለሆነ እኔ አሁን ይሄ ትልቅ ሙያ ነው ብዬ ነው እንትን የምለው እኮ። የሚያስፈልጉ መሰረታዊ ነገሮች ሙያውን ለማወቅ ምንድን ናቸው? የመጀመሪያው ምንድነው እዚህ ቦታ ላይ ስገባ ድፍረት መኖር አለብህ። ያስፈራል፣ በጣም ያስፈራል። ብዙ ነገሮች አሉ። ብዙ ነገሮች ሊያጋጥሙም ይችላሉ። በቃ ጉልበትና በቃ አቅም በቃ ራስን ማሳመን አለብህ። ስራ ላይ በጣም ራስን ማሳመን አለብህ። ድፍረት ያስፈልጋል። ሳጥን ስታስገባ ሳጥኑ ሊከፈት ይችላል። በዛን ሰዓት ልትደነግጥ ትችላለህ። እሱን ራስን ማሳመን አለብህ። እዚህ ቦታ ላይ ያለበት ቦታ ምንድነው ብለህ ራስን ማሳመን አለብህ። ብዙ አጋጣሚዎች አሉ። ሳጥናውን አልገባ ይላል። ያን መልሰህ ትዋጣለህ። ስትዋጣ ደግሞ ሳጥኑ ሊከፈት ይችላል። ሲከፈት አስከሬኑ ልታየው ትችላለህ። እሱ ደግሞ እንቅልፍ ይነሳሃል። ስንት ቴረራ ያንን ግን በቃ እንትን በቃ የሆነ አላላ አሳብ በቃ ራስን አሳምነህ ያን ድልፍ አድርገህ ወደ ራስህ ስራ ነው። ይሄ ስራ ከባድ ስለሆነ ወደ ራስህ ስራ መግባት አለብህ ማለት ነው። ገና ይኸው ባዞላ አለ። እሱን ትሸከማለህ። ከዛ አሸዋ አለ። ማዞላ 12 ባዞላ ትሸከማለህ። ያው ልለምድ ልትሰራለህ የመጣኸው ባዞላ 12 ባዞላ ተሸክመህ ትመጣለህ። አሸዋ አለ። አዎ ባዞላ እንዴ! ኧረ ወንዴ ጉዳዩን እያከበድከው ነው። ባይሆን እዚህ ጋር ሲሚንቶን ለስለስ ማረገው ምናምን ነገር ካለ ቀለል ያለ ነገር እንደ ለማጅ አንተም አስተያየት አድርግልኝ። ስትለምደው ሁሉም በሂደት ነው። አስተያየትም ሆነ ምን ሆነ በሂደት ይሆናል። የዛሬ ስራህ ግን ያን ባዞላ 11 ባዞላ እዛ መተህ ገንብተህ ሊሾ አድርገህ እንትን ማለት ነው። እኔው ባዞላ አስገብቼ ገንብቼ ምናምን አስከሬኑ እስከማን ነው? አስከሬኑ ይመጣል። እሺ ወንድዬ፣ በቀን ምን ያህል ሰው ነው አንተ የምትቀብረው? እንደ ወቅቱ ይሄ ሞትም ሲዝን ወቅት አለ እንዴ? መስከረም ማለቂያ ላይ ራሱ ሞት ይበዛል። መስከረም ማለቂያ የበጀት ማጠቃለያ ምን ወር ላይ ነው ሞት የማይበዛው? ምን ወር ላይ ነው? በዚህ ወር ላይ ሞት አይበዛም። ምን ታሳስ ባይዘዌ የታሳስ ወር ነው። እንዳጋጣሚ ሆኖ እኔ የተወለድኩበት ወር ነው። ሞት አይበዛም እና እዚህ ወር ላይ መወለድ መታደል ነው። ከመስከረም ቀጥሎ ምን ላይ ነው የሚበዛው? በተወለድክበት ግን የሚሞት ሰው አለ። ይሄን ታውቃለህ? በቀኑ በተወለደበት በቀኑ ይሞታል። እዛው አሁን ሲያሰሩ አሁን ልክ በተወለደበት ቀን ይሞታል። አቦታው እንዴ! በእውነት አጋጣሚ ነው። ይሄ ስራ ነው ወንዴ። ዛሬ ብዙ አናንሳ ቤት ገብቼም እንዳልቃዥ። አሁን ሰዓት እየደረሰ ነው። ተልተሎ በል። እሺ ወንድዬ፣ አስከሬን መጥቶ መቆም የለበትም። ኧረ እውነት እንዴ! ካስተመርንማ ማስከፋት የለብን። እኔ የምለው ወንድዬ፣ አርቲስት ቀብረህ ታውቃለህ? አዎ። ማንን? ብዙ አርቲስቶች ቀብረህ አይደለም። አርቲስት አለ ባለስልጣን የሚቀበራል። እዚህ በስም የምታስታውሰው ካለ ብዬ ነው። በስም ማስታወሰው ስንቱን አስታውሰህ? እሱን ልንገርህ። ተቋሚው እኮ ሟቹ በዝቷል። ስንቱን ታስታውሳለህ? እሺ አሁን ቀጣዩ ነገር ምንድን ነው? አሁን ባዞላ እናመጣለን። ባዞላ 5 ክዳን። ባዞላ ማለት ምንድን ነው? ይሄ ባዞላ የሚገነባው ድንጋይ ማለት ነው። ኦኬ። ምን አይነት ድንጋይ ነው? ይሄ ተጠርቦ ነው ተቃሊቲ የሚመጣው። ኦኬ። ይሄንን 5 ክዳን ታስገባለህ። ለምንድን ነው የሚጠቅመው? 6 ደግሞ ግርግዳ የሚሆን ታስገባለህ። 6 ግርግዳ። 5ቱ ለምን? 5ቱ ተላይ ክዳን ይደረግና ሊሾ ይደረጋል። አፍር ይመለሳል ማለት ነው። ሳጥኑ ተገባ በኋላ በ5 ባዞላ ለምንዘጋው ጉዳይ እኮ ነው ምን እንቀለቀለው። 5 ባዞላ ጸጥ ታደርገናለች።
የትኛውን ያው ቀለል ያለውን አድርግልኝ ይሄን ነው የምትይዘው አይከብድም ያው ለስራ ነው የመጣው አይደል ለማለኔ እኮ ለአንተ ለኔ ነው እንዴ አንተ ነው የምትሸከመው ዳራው እንዴ ባይሆን ቀለል ያለ አድርግ ይሄን ነው የምትሸከመው ግዴታ ነው መሆን ያለበትም ይሄ ስለሆነ ምንገነባ ይሄ ስለሆነ አባቴ በእናትህ በቤተሰብ እሺ ለማሽ ነው ችግር እሺ አባቴ እቺ ያሽ መመላለስ አይቀርም 12 ነው የምትወስደው ነገር ያለኝ አይደል ይሄ 12 ድንጋይ ስለሆነ 12 ነው የምትወስደው መሸከም የሚባል ነገር አለው እንዴ ይሄ ነገር ተልተሎ በላይ ፈጥነ ያመሳ ስለሆነ በፍጥነት ያስፈልጋል እሺ ላጥላት ላጥላት ተልተሎ አሸዋ ምንም ስላለ ፈጥነ ይያል እኔ የምልህ ወንድ ያልገባኝ ነገር አንድ ሰው መቃብር ቆፍሮ ሲሚንቶ አብኩቱ ባዞላ ተሸክቦ ገንብቶ ምናምን ወይስ በጋራ ነው? አይ አሁን አንተ እንድትለምደው ነው እንጂ ሁሉን እንድትለምደው ነው እንጂ ቆፋሪ ለብቻ አለ ኦኬ ባዞላ ተሸካሚ ለብቻ አለ ግን አንተ ግን ሁሉንም መልመድ አለብህ በቃ ስለሆነ ድንጋዩንም መልመድ አለብህ ቆፈራውንም መልመድ አለብህ ልሾን ማድረግም አለብህ መቅበርም አለብህ አንዴ ዋርኪልኝ እናት ጠጉር ቆሻሻ ነው እሺ ይሁን እኔማ ካራስኩ ብዬ ነው እንደው ግን ያው እስቲ ወደ ዋናው ጉዳይ እንግባና ያው እኔን ስታለማመደኝ ግማሽ ቀን ሞላው እንደዚህ ለፍተ ፈክተ ምን ያህል ነው የምታገኘው ገቢ አሁን ግማሽ ቀን ሞለ ዋልም የ9 ሰዓት ሆነ የሚከፈል ለአንድ ሰው 2700 ቆፍረህ ገንብተህ ሁሉ ነገር ጨርሰህ ማለት አልበሰህ ምናምን የ9 ሰዓት ሆነ እስከ 9 ሰዓት ትጠብቃለህ የ5 ሰዓትም ሆነ 5 ላይ ቀብረህ ትሄዳለህ ይሄ ማለት ለብቻ ነው ወይስ በግሩፕ ነው ለብቻ ነው ኦኬ አሁን ያንተ ክፍያ ነው አሁን የቆፈርክበት አዙል ያስገባህበት 2700 ብር ይሰጣል የ4 ሰዓትም ሆነ 4 ሰዓት ላይ ቀብረህ መሄድ ትችላለህ ሀብታምም ይቀበራል ደሃም ይቀበራል ብለህኛል እንዴት ነው ታዲያ ዋጋ ላይ ክርክር አለ ለሀብታሙ ሲሆን ለዳው ሲሆን አያይዘ ደግሞ ቲፕ አለው ሀብታም ስትቀብሩ እንዴት ነው ደልቀቅ ሞልቀቅ የሆነ ማይጎረብጥ አፈር ነስነስ ምናምን ነገር ይደረጋል እስቲ እንዴት ነው ቀጥታ ከስተመር ሲመጣ ቀብር ላስቆፍር ነበር ሲል ዋጋውን ታሳየዋለህ ያን ዋጋ ይከፍላል ግን አንዳንድ ደግሞ ከዚህ በላይ ለምን አይሆንልኝም እንዴት አሳምር ለምን እኔ በፈለኩት ለምን ዝበር ላይ ሳይቀበርልኝም ከስታንዳርዱ በወጣ አይነት ይሏል ይላል ግን አይሆንም የዳ ያልከው ምንድነው ይሄ አፈር ለበስ በአፈር አዎ አይነታቸው ዳና ሀብታም እዛችን በዋጋው ይለያያል ከዛች ይለያያል ደግሞ የውጭ ሳጥን ደግሞ አለ ቅድም እንደምትናቁ አራት ማዕዘን አለ የሱ ክፍያውም ደግሞ ለብቻ ነው እሱ ክፍያ 80 በ80 ነው የሚገነባው ወጥ ነው የሚገነባው እንዳውኑ አይደለም ወጥ ነው የሚገነባው 80 በ80 ነው ሳጥን ብፌ በለው ሳጥን የሚመጣው በአጠቃላይ ነገር በሳጥንም ተቀበርክ በወርቅም ተቀበርክ አፈር ነው አፈርና ወደ አፈር ትመለሳለህ የሚለው ግን ያው አፈር ነው ሁላችንም ደግሞ ወደዛው መጪ ስለሆነ ገንዘብ ይዞ አፈርነና ወደ አሸዋ ትመለሳለህ ተብሎ ያየነው የለም ወደ አፈር ነው እንደው ወንዴ ከሞት ጋር ተያይዞ አስቂኝም ሆነ አሳዛኝ ገጠመኝ ወይ የደረሰብህ ወይ የሰማው ካለ እስቲ ገጠመኝ በቃ እንደዚህ በአመት ባልሳት ሞቶበት ምን ሞቶበት አባቱ ሞቶበት እሺ እርግጠኛ የገና ጊዜ ይመስለኛል የሾ ሜዳ ልጅ ነው አባዬ እንዴ በአመት ባል ምድር ጥለን ትሄዳለህ ሳጥኑ ጓጓ እያለ ግን እንዴት እንደዚህ ታደርጋለህ አባዬ ብራም ነገር እያለ በቃ ሁሉ በቃ ራሱ ማስከሬ ማስገባ እሱን ጥየኔ ቁም ያዩት እኔ የምልህ ወንድዬ እቺ ነገር ግን አልጠበበችም አላጠረችም እስቲ ልለካው ደንበኛው ማን ነው ሟቹ መጥቶ እንዳትቀያየሙ ነው ለካው እንዴ ምንድነው ወንድዬ እንዴ አራ ያላልክም እንዴ አባቴ እንዴ ፈስማም በቃ እንዲህ ነው ጥላችሁን የምትሄዱት ከርናችሁ ግን እሺ በቃ ሳጥኑ እንደዚህ ነው ከላይ ሲሆን አይታል ያረካው ግን ክፋቱ ትንፋሽ ኖሮኝ እንኳን ተነስቼ ያው እንዳሉን እሻም ወንዴ
ምንድነው ማደርገው? አሁን በቃ ግንባታን ጨርሳል። እሱን አፈር ጠራርግ። እሺ ከዛ እንደዚህ ክዳኖች ከላይ የሚወጡ ክዳኖች በገመድ እየለካ ይሄን እንደዚህ ይገባል አይገባም የሚለው በኋላ አልገባም ብሎ ከስተምር መጥቶ ዱላም አለው። አረ ወንድዬ ቤተሰሙቶበት ነው የመጣ በፍቅር ነው። ስለዚህ እሱን ትለካና ይሄን ደግሞ ትለካለህ። ይሄ ልክ ነኝ? መጀመሪያ ይሄንን ትለካለህ። እሺ ይሄን ትለካለህ። ሳኪክ ልክ ነው። አይዞህ እንዴት ነው ምን እንደዚህ ነው። ዝቅ እያለ ነው የሚሄደው። አየዋል ግንባታ ነው የገነባው። ከላይ ሰፋ እያለ እየጠበበ ነው የሄደው። ኦኬ ራስጌ ሰፋ ይላል፣ ወደ ግርጌ እየሄደ እየጠበበ። ስለዚህ እንደዛ ነው። እግርጌው ልለካታ። አዎ እኔ የምልህ መቃብር ላይ ግን ባለ 2 ባለ 3 መኝታ ግንባር የሆነ ቦታ ምናምን የሚባል ነገር የለው። እዚህ ጋር ይመጣል ከስተመር ያያል። እቺ ቦታ ተረክቦ ይሄዳል። ሲመጣ ደግሞ እዛኛው ቦታ ላይ እንደየንትኑ ነው የሚሄደው። በረድፍ ነው እንጂ የሚሄደው ይሄንን እዚህ ጋር ላድርግልኝ እንደዚህ የሻይ ልስጥ ምናምን ነገር የለም። አንተም ስትሰራ ምነግርህን ማስጠነቀቅ ይሄ ነው። ባለ ጉዳዮች ሲመጡ ቀጥታ መስመር ይዘን የምታሳያቸው። እሺ ማለት አሁን ይሄ አሁን ፊት ለፊት ያለውን እኮ በቃ በእኛ በነዋሪዎች ተስማ በቃ ግንባር የሆነ ቦሌ በለው ጥብስ የሆነ ቦታ እኮ አይገኝም ይባላል። በቀብር ወደ ኋላ ደግሞ ጓሮ በለው እስቲቺ ተቀጭንሽ እንትራታለ አንዴ ሸረፍ ታረጋታለህ። ዱላ ስላልከኝ እቺ ትሸረፋለች። ሸረፍ ታረጋታለህ። እሺ ያዝልኝ። ቆይ እዚች ጋር ነው እዚች ጋር በዚች እንዳልሳሳት ስራ ላይ ጥራት አለ። አሁን ይሄ የምናደርገው እንዴት ነው? ከሳጥን ከስር ካስደረግን በኋላ ሳጥኑ የሚቀመጥበት ሌላ ከዚህ ውጪ ሌላ ምንም እናደርገው ነገር የለም። ምንም ነገር የለም። ይመጣል፣ ሳጥን ይገባል። ሳጥን ተገባ በኋላ ይሄን ክዳን ትከርናለህ። ከዛ ለነዚህ ክፍተቶችስ አሉ። ኮረት ከሰክሳለህ እኮ ገና ኮረት ከስክሰህ በዛ በክፍቶ ላይ ታረጋለህ። ሲሚንቶ ያሽዋይ ቦካል ልሾ ታረጋለህ። ከዛ እድተኛም ሆነ ሰው አፈር ይመልሳል። ይሄንን አሁን የምናደርገው ጥንቃቄ የምናደርገው የሬሳ ሳጥን ውድ ስለሆነ ነው ማለት። የሬሳ ሳጥን ግን እንዴት ነው እንደው ያው ተያዥ ሙያ ነው ብዬ ነው። ርካሽ የሚባለው ውድ የሚባለው የሀገር ውስጥ የውጭ የሚባለው ነገር እስቲ አስረዳኝ እስቲ ስለዚህ አለ። አሁን የሀገር ውስጥ አሁን አለ እስከ 5000 ምናምን እስከ 6000 እስከ 7000 አለ እስከ 10000 አለ። የሀገር ውስጥ ግን አሉ ደግሞ ሚዲፍ የሚባሉ አሉ። 4 ማዕዘን ማለት ነው። ኦኬ እነሱ አሉ። እነሱ እስከ 30 እስከ 60 እስከ 80 ሺህ ብር ድረስ ውድ የሚባለው ምን አለ እስከ ከውጭ ይመጡ አሉ። ምን እዛው ይሰራሉ። ምን ልበል በቃ ማለት ይሄ ውስጥ ይሄ ማሞቅ ያለው ምንድነው? ትራስ አለው። ኦኬ እንትን አለው፣ ስፖንጅ አለው፣ ምን አለው፣ ሁሉ ነገር የተሟላ ነው። እሱ መብራት ብቻ የሚቀረው ውሃና መብራት እንጂ ሌላው ሌላው ነገር የተሟላ ነው። ሽቱም ደግሞ ተጎንም አለ። እንዴት ነው የሆነ እንዲ ጥርስ ወርቅ ጥርስ ምናምን የሆነ ነገር ምናምን በፊት ከሟች ላይ ይተናኮላሉ ሌቦች ምናምን ይባል ነበር። አሁንስ አለ? የለም አሁን በፊት ነበር እንጂ አሁን ወርቅ ጥርስ ታለው መጀመሪያ ታኪም ቤት መች ይመጣል ወንድም። ስለዚህ አሁን ምን ጠብቀው ከስተመራችን ነው። ኮረት ከሰክሳል። አዎ ያያዜ ጃጣጣ ላይ ምናምን አረ በቃ ይሄ ነገር ስራ ሲጠፋ ቢዝነስ ካርድ አሰርቼም ቢሆን ጀምሯል። እኔ የምልህ መገነዝ ግን የእናንተ ስራ አይደለም። እሱ ውስጥ የለውበት። በጣም የምፈራው ነገር እሱ ውስጥ መገነዝ ምናምን ነገር እኛ ራሱ ሟቹን ማንየው በሳጥን ነው የምንየው እንጂ ሟቹ ምን አይነት እንደሆነ ማናቀም። ፕሮዲዩሰሮች አደራ በጣም በህይወት የምፈራው ነገር መገነዝ ነውና መገነዝ ላይ ለማጅ ብላችሁ እንደማትወስዱኝ በጣም ባለሙሉ ተስፋ ነኝ። እንግዲህ ተመልካቾቻችን የቀብር ቦታው ሬዲ ሆኗል። አስክሬኑ እስከሚመጣ ድረስ እኔና ወንዴ የሆዳችንን ቁጭ ብለን እንጫወታለን። የትም እንዳትሄዱ። ቻናል ዋን ነው። ፕሮግራሙ ቅዳሜኛ ነው። በቻናል ዋን ቅዳሜኛ ለማች ፕሮግራም ነው። አብራችሁን ቆዩ። ቀብር ላይ በጣም ለቀስተኛ ያስቸግራል ይባላል። አባዬ እኔ ልቅደም እናቴ እኔ ልግባው ምናምን ብሎ በቀቃው ባታ ያረጉታል። እንደው ቢለቀቁ የሚገቡ ይመስላል ወይስ እንደው የገባ ያየው አለ? ይሄም አለ። አሁን እንደዚህ በቃ ቀውጥ ያለ ልቅሶ አለ ትገባ። እኔ አሁን ያጋጠመኝ ደግሞ አንድ ደግሞ እሱ ደግሞ መጣች። አንዷ ተንደርዳ ያዟት ተባለ። ሊይዟትም አልቻሉ። መጣችና ገባች ጉድጓድ ውስጥ። ክረምት ላይ ነው ደግሞ ዝናብ አለ ምናምን ጭቃ ነው። ልትነሳ ብትል እንዴት አገር ተነሳ ነው ውስጥ ገባውና ይሄን እና ያስኩና በቁንጥጫዬን ስላት ግብላ ተነሳ።
አቤሏ መጀመሪያ በቃ ዝግ ቁፋሮ ሲመጣ በቃ በጣም ፈርቶ ነበር። በጣም ግቢውም የመቃብር ስራ ስለሆነ ያስፈራል። እሱም በጣም ፈርቶ ነበረ። ራሱ በቃ በመቃብሩ ላይ እንዴት ነው የሚሄደው ምናምን ላይ ያለ ነበረ። እንዴት መቃብር ግጭ ይሄዳል ምናምን እያለ በጣም ፈርቶ ነበረ። ግን ያው ወደ ቁፋሮ ሲገባ ደግሞ ቁፋሮ ትንሽ አልቻለም። በኋላ እየለመደው ሲመጣ ግን ባዞላ አሸካከም ራሱ በጣም ጎበዝ ነው። ያው ይሄንንም ራሱ ይሄን መስራቱ በጣም ጎበዝ ነው። ያው እሱ የለመደው ካሜራና እስክሪብቶ ነው። ይሄን ራሱ መሸከሙ ግን በጣም ፈርቶ ነበረ። አሁን ግን እየለመደው መጥቷል። ያው ለሚቀጥለው በጣም ይለምዳል ብዬ አስባለሁ። ስንጀምር እውነቱን ለመናገር በጣም ነበር የፈራሁት፣ በጣም ነበር የተጨነኩት። ከዛ በኋላ ግን ያው ወንዴም እንዳያችሁት በጣም አሪፍ ልጅ ነው። ያግዛል፣ ይረዳል። ያው ለካ ሞት ይለመዳል። እንደ ቀልድ ያው ቁፋሮን ምናምን እየገባው ስቆፈር ሲሚንቶ ምናምን አስተካከል ስሸከም ምናምን እየለመድኩት መጣው። ያው በቃ ይሄ ጫጫታውን ምናምን ደግሞ ጭር ማለቱን ደግሞ ስታዩ ትንሽ ይጨንቃል። ውጤት ስጠውት ታላችሁኝ። ያው ቁፋሮ ላይ ደካማ ነው፣ ባዞላ ላይ ግን ጎበዝ ነው። ከ10 6 ሰጠዋለሁኝ። ነገ ተነጎዳ ደግሞ በትክክል ሆኖ ሲሰራ ደግሞ ያው እንደኔ ሙሉን ሰጠዋለሁ። ልቀቀኝ እንዴ! ይሄ እኮ ልክ አይደለም። ተቃውሟለኝ። በቫር ይታይልኝ። አልቆፈርኩ ባዞላ እንትን አልጨረስኩም። ግንባታውንም እንትን አላልኩም። ያኛው ልጅ ነው የጨረሰው እንጂ አንተ እኮ አልጨረስክም። ስጨርስ ውጤቱን ደግሞ ሙሉ ለሙሉ ሰጣለሁ። ይቺ 2 ቀን ደግሞ ሰራ ደግሞ ያው አንተ እንትን ላይ ደካማ ነህ፣ ጉርጓር ላይ ደካማ ነህ። ባዞላ ስትሸከም ይሻላል እንጂ ጉልበት ላይ ደካማ ነህ። አረ ወንዴ ጉርጓር ላይ እንኳን ደካማ አይደለሁም። ከ10 እንድሰጥ ተፈለክ ተኔ ጋር 2 ቀን ቆይ። 6 ይዤ በክብር ወደ ቤት ይሻላል። ለማጅ ፕሮግራም ያው እንደ መጀመሪያ ክፍል ብዙ ነገር ለመልመድ ሞክሬያለሁ። እናንተም ደግሞ አይታችሁ በኮሜንት ጥሩ የሆነውን ጥሩ ነው፣ ደከም ያለውን ደግሞ ይሄን ብታስተካክል የምትሉን ኦፕን ነን። ሳምንት በሌላ ለማጅ ፕሮግራም እስከምንገናኝ ድረስ ቸር እንሰንብት።